የገብርኤል በዓል ከታችም ከላይም ያላችሁ በዩቲዩብም ለምትከታተሉ ሰላም ብያለሁ። ኮፒ ሊንክ እና ታብታብ አድርጉ። በጣም ሼም ነው ማርያምን ወንድሞች እንዲህ እየደከሙ ሁሌ መናገር ይሰለቻልና አትሊስት ከታች ያለን ሰዎች እንትንም በደንብ በዚህ እናገልግል። ሰላም ብያለሁ። እፎይ ዴቫም ሰላም ብያለሁ። ሀቢብም ሰላም ብያለሁ። አክሽ አይመን እንኳን አደረሰ እንኳን አብሮ አደረሰ። እኔም ሰላም ብያለሁ። ደህና ናችሁ? እንዴት ናችሁ? ሰላም እንዴት ነው? የለም ምን እንታዘዝ? አይ እኔ በቃ በጣም ብዙ ነገር እያስተማርከኝ እንደሆነ ለመግለጽ እና በጣም እንደምወድ ብዙ ነገር ካንተ እንደተማርኩኝ ለመንገር ነው የመጣሁት። ድምፅሽ ገና እኮ አልተፈታም። አይ ስራ ቦታ ስለሆንኩ ነው። ማን ነው ያወራሽው? እፎይ ነው እዛው ከስራ ቀይ እፎይ ነው። አብዱሎች ቀይ እንዳይሰጡሽ ገረለው። እሺ እና በጣም ነው የማመሰግነው። ሁሌ ነው የምከታተልክ። በርታ፣ እመቤቴ ካንተ ጋር ትሁን። በእውነት እኔ በጣም ብዙ ትምህርት ካንተ በጣም ተምሬያለሁ። በጣም ብዙ ነገርና እመቤቴ ትከልልህ ነው የምልህ። አሜን። ቅዱስ ገብርኤል የሚከልልክ። እሺ በዙሪያችሁ ያለውንም ለማስተማር መሞከር አለባችሁ። መማር ብቻ አለ። አዎ እውነት ነው። በዙሪያችሁ ያሉትን አካላት ማስተማር ግድ ይላል ማለት ነው። ኦኬ የዛሬ ቶፒካችን አላህ ይታያል ወይ የሚል ይሆናል። አይደል ነው ምንድነው ሲናገር ታሪክ ምናምን ኮመንት ላይ የሚጽፉት አይደል ነው ፖይንት እንደሆነ ፖይንቱን እንደ እኔም አልገባኝም። ሰው ፈለኩኝ እኮ ማነው እሱ ይናገር ታሪክ የሚባል ሰው ገስት ላይ ስፈልግ የለም። ኤኒዌይስ የዛሬ ቶፒካችን አላህ ይታያል ወይ የሚል ይሆናል ማለት ነው። አላህ ይታያል ወይ? የሚታይ ከሆነ አሁን ነው የሚታየው ወይስ በቂያማ? በቂያማ ከሆነ ለምንድን ነው አሁን መታየት ያልቻለው የሚሉትን እና መሰል ነገሮችን የምንዳስስ ይሆናል ማለት ነው። ከዚህ ጋር የተያዙ አጠር ያለች እንደ ትናንትናው ሳምንት በዛ 5 ሰዓት ላይ ልታስቆመኝ ትችላለህ ማለት ነው። ሰዓት አልፌ ከሄድኩኝ ትናንት 5 ሰዓት እንወጣለን ብለን 7 ሰዓት ወጣን። ከስራ ጋር በጣም እያደከምን ስለሆነ ሰው በጊዜ ለመጨረስ እንሞክራለን ማለት ነው። ሰዓት እንትን እንዳይልብን። አቶ ቆስጠንጢኖስ የቲክቶክ ብርጌድ ዋና መሪ። ደህና ይስጥልኝ ክቡራትና ክቡራን፣ እንደምንኖት ብርጋዴር እፎይ እንዴት ናችሁ? ሰላም ክርስቶስ ከኔ ከመቶ አቶ አለቃ ብለናል እኮ። ሺህ አለቃ ሆንክ። መቶ አለቃማ እንደሌሎቹ ነው። የብርጌዱ ዋና ኃላፊና አዛዥ። ስማ ሱራ 8 ላይ ከተዋጉ በኋላ በቃ ከዘረፋው ምዕራፍ በኋላ አልቻልኩም። በቃ ከአንዳንድ ወደ 10 አለቃ ተመልሻለሁ። አልቻለም ተብዬ አልቻለም አሉ። አልቻለም ተባልኩ። ዘረፊያውን ምን ላሽ አልካቸው እንዴ? ያላና የመልእክተኛው ነው ተባልኩኝ። እባክህ አንሰጥም አናካፈልም አሉ። ባዳ እንደማሜ ሱራ 3 161 ላይ ነው እንዳለችው ፓንት ወስዳ አላየውም አትልም እንዴ? ቀዩን ቆስጤ ከራሱ አይናገርም ከወይ ቢሆን እንጂ ቆስጤ ሰው ንብረት አይወስድም የራሱን ቢሆን እንጂ ብለህ ግግም ማለት እኮ መከለጥ ስግጥ አንዱን አላየሁም። እኔ አልቻልኩም። መጣና ያው ከራሱ አይናገርም ጦንጦ ከራሱ አይናገርም የሚለው መጽሐፍ አንተ እሱ ነገር እነሱ ቤት ሄዶ አይቼው በቃ ደከም። አንተ ማን ነው ይባላል? የጦንጦ እንትን ያለው ጦንጦ ማን ነው? ከራሱ ጦንጦ አይናገር ጦንጦ ነው ከወይ ቢሆን እንጂ ከራሱ አይናገርም። ይኸው መጽሐፉ ላይ ከራሱ አይናገርም ይላል። የሙስሊሞችን ክሌብ እኮ ነው።
መሐመድ ከራሱ እንጂ አይናገርም የተባለውን መልሶ ጦንቶ ከራሱ አይናገርም ብሏቸው እረፍ። አሁን በምን ታፈርሰዋለህ ይሄንን? እሺ ከራሱ አይናገርም መገለጥ እንጂ አለ። እሱ ላይ ዛሬ ቪዲዮ ሰርቻለሁ። እንደውም ተሻልክ ቃል አሳያቸው። ለአንድ ኡስታዝ ምላሽ ሰጥቼበታለሁ። ከራሱ አንዳች አይናገርም ሙሐመድ መገለጥ ቢሆን እንጂ ይሏቸዋል። ሽንት ቤት ገብቶ ሲል ከራሱ አይደለም የተናገረው፣ አላህ ነው የተናገረው። ይሄንን አይሻን ማንኪያ ቀብልኝ ሲል ከራሱ ነው የተናገረው ወይስ ካላህ ነው? ግራ እኮ የሚገቡት። ጥያቄ መጠየቅ ይቻላል? ቤተሰብ አንድም ከራሱ አይናገርም ወይ ቢሆን እንጂ። ይሄ በጣም ሌም የሆነ አርጉመንት ነው። ባይዘ እጅግ በጣም ብዙ ቦታ ላይ ከራሱ እንደሚናገር የተጠቀሱ ክፍሎች ስላሉ ማለት ነው። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ አላህን አይን ያካብበዋል ወይ ነው። አይኖች ይደርሱበታል ወይ? አላህ ሊታይ ይችላል ወይ? የሚታይ ነገር በባህሪው ምንድነው? እሱ ፍጡር ነው። የሚታይ ነገር ገደቦች አሉት፣ መጠኖች አሉት። ስለዚህ ሪፈረንስ ፖይንት ይፈልጋል ማለት ነው። ለፈጣሪ ደግሞ ትራንሴንደንት ነው፣ ኢንፋይናይት ነው የምንለው አካል አይኖች ሊያካብቡት አይችሉም። አይን በራሱ ቦታ ስለሆነ፣ አይን በራሱ ዳይሬክሽን ስለሆነ፣ አይን በራሱ አቅጣጫ ስለሆነ በአቅጣጫ ፈጣሪ ሊወሰን እና ሊካበብ እንደማይችል እናምናለን። አይን ይይዘዋል ወይ? አይን ያካብበዋል ወይ? ፈጣሪያችሁን ሙስሊሞች የምታመልኩትን አይን የሚይዘው የሚያካብበው ከሆነ በሁሉ ቦታ ይገኛል ማለት አይቻልም። እንደገናም ደግሞ ግዙፍ አካል አይደለም ማለትም አይቻልም። ግዝፈት ያለው ነገር በሙሉ ደግሞ ግዑዝ ነው። ምክንያቱም ግዝፈት ያለው ነገር ስፔስ እና ፕሌስ ስለሚፈልግ ያለ ስፔስ እና ፕሌስ ሊኖር ስለማይችል ማለት ነው። የሚታይ ከሆነ እያመለካችሁት ያላችሁት ያ ግዙፍ አካሉ ፍጥረትን ከመፈጠሩ በፊት ማለትም ስፔስ ከመኖሩ በፊት እንዴት ነበር ሲኖር የነበረው? ያለ ስፔስ መኖር ስለማይችል ግዝፈት ያለው ነገር፣ የሚታይ ነገር በሙሉ ደግሞ መጠን ስላለው ማለት ነው። ግራ ቀኝ ፊት ኋላ ያለው ነገር መጠን አለው። የፈለገ ግዙፍ ቢሆን የፈለገ ትንሽ ቢሆን እርሱ በመጠን የሚካበብ ነውና ፍጡር ለምን ታመልካላችሁ ወደሚል እንገባለን። ይታያል ብላችሁ የምትሉን ከሆነ ማለት ነው። የዛሬ አርጉመንታችን ከእይታ ጋር በተያያዘ ይሆናል ማለት ነው። ሚሚ ቁጥር እየጻፍሽ ነበር። መልካም። ማነው ሰጥቷት? አብዲ ወይ አለው አለው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? መስገነው ሙስሊም። አልሐምዱሊላህ ሙስሊም ነኝ። አኪ አላህ ይታያል ብለህ ታምናለህ? ጥያቄ ለመጠየቅ ነበር። ለመመለስ ደግሞ መጠየቅ እችላለሁ? ጥያቄ መጨረሻ ላይ ነው የምንቀበለው። ቤታችን ህግ ይታወቃል። ቅድሚያ እስልምና ላይ ነው የምናስተናግደው። ከዛ በኋላ ጥያቄውን በእናንተ ወይ ያለው ልጠይቅ ፈልጌ ነበር። ትመልስልኛለህ ወር ልውጣ? እኮ ጥያቄ መጨረሻ ነው የምንቀበለው። በእኛ ሳይድ ያለውን መጨረሻ ነው የምንቀበለው። ቅድሚያ ቶፒኩ ላይ ነው። ከዛ በኋላ ደግሞ ጥያቄ ነው የምንቀበለው። የቤቱ ህግ እንደዛ ነው። ነጁ ሰላም ነው። እንዴት ነህ? እንዴት ነው? አለን አለን። እንግዲህ አመሰግናለሁ ለማለት ነው አንተ ጋር የመጣሁት። ማነሽ? ነጃት እባላለሁ። ምንድን ነው የምታመሰግነኝ? የሆነ ቀን መጥቼ አንተ ጋር እኮ እገዛ አድርጋችሁልኛል በቤተሰቦች ስም ምናምን ቪዲዮ አጥፍተህልኛል። አስታወስከኝ? ነጃት ልጅ ያለችሽ? ኦኬ ሶሪ። ፕሮፋይል ቀይረሽ ነው? አይዶን ነው እንትን ሆነብኝ። ፕሮፋይል ቀይር ያለው። ኦኬ እንዴት ነሽ? ደህና ነኝ ያለው። እየበረታሽ ነው? በጣም ደህና ነኝ። ስራ ጀመርሽ? እየሰራሁ ነው፣ እየበረታታሁ ነው። እንዴት ነው? ጠንከር አልሽ? እና በጣም ጥሩ ቤተሰብ ነው ያለክ። ይደውሉልኛል፣ ያናግሩኛል። በጣም ጥሩ ናቸው። በጣም አመሰግናለሁ። ንፉግነት ይሆንብኛል ሳላመሰግን ብዬ ነው። እሺ ችግር የለውም። ኧረ ዋና አንቺ ሰላም መሆን ነው። እኔም ስላልተመቻቸኝ ነው እኔም እንትን ያላልኩልሽ። ግርግሮች ምናምን ሰምቻች ነበረ። ቢዚ መሆን ጉዳይ የራሳችንም ላይ ስላለ
አይመቻችም፣ አይሞላ ለዛ ነው። እና እሺ ደህና ነው። በጣም አመሰግናለሁ። ቤተሰቦችንም አመስግንልኝ። እሺ በርቺ። እሺ በነገሩ ሁሉ ክርስቶስ ይርዳሽ። ጠንክሪ፣ በርቺ። ኦኬ እንግዲህ እንዳልኳችሁ ዛሬ የምንመለከተው አላህ ይታያል የሚለውን ይሆናል ማለት ነው። አላህ ይታያል የሚለውን ቶፒክ ይሆናል። አላህ ይታያል የሚለውን ቶፒክ ዛሬ የምንዳስስ ይሆናል ማለት ነው። ከዚህ ጋር በተያያዘ የተለያዩ የምናነሳቸው ነገሮች ይኖራሉ ማለት ነው። የተለያዩ የምናነሳቸው ነገሮች አሉ፣ እነኛን እንዳስሳቸዋለን ማለት ነው። እና ጀሚል ሰላም ነው። ሰላም ነው፣ እንዴት ነህ? አልሐምዱሊላህ። መልካም። አላህ ይታያል ብለህ ታምናለህ? ጥያቄ ለመጠየቅ ነበር የወጣሁት። ጥያቄ መጨረሻ ላይ ነው የምንቀበለው። ቅድሚያ ግን እናንተ ላይ ነው፣ ከዛ እንቀበላለን። አላህ ይታያል ወደፊት ወይንም እንደዚህ ብለህ ታምናለህ? ለሚሉ ዮናታን አሁን ቀን ቀን እየከፈተ ኢቭን ማታ ላይ ራሱ ትላንትና ከትላንትና ወደ ከፍተው እፈጋ እየሄዳችሁ ጥያቄ ከምትሉ ኑ ጠይቁኝ እያለ አንድ ሙስሊም አይመጣም። እና በዚሁ አጋጣሚ እኛንም ፎሎ አድርጉንና እኛም ስለምንገኝ ቆስጤንም ፎሎ አድርጉት። ዮኒ ጋር ቀን ቀን ጥያቄዎችን ብቻ የምናስተነግድበት ቤቶች አሉ። ኑ እዛ ለማለት ያለው ቃል ይከፍታል። ቀን ቀን ጥያቄ ቆስጤ ያለ ጥያቄ ነበር የገባሁት። በቃ ጥያቄ ከሆነ እቀበላለሁ። መጨረሻ ላይ ነው ግን እኔ የምቀበለው ቶፒክ ስለሚኖረ አስቀድመን እስልምና ላይ ነው የምናየው። ከዛ በኋላ ነው ጥያቄ የምንቀበለው። እኛ ቤቱን ርዕስ ሽፍት ለማድረግ ስለሚፈልጉ እኛ ጋር ቶፒክ ዳይቨርት የማድረግ ስራዎች ይሰራሉ እኛ ቤት እና እሷን ነገር ብዙም አንፈዳትም። ኤኒዌይስ እንግዲህ እንደ እስልምና አስተምሮ አላህ በግልጽ እንደሚታይ ይናገራል። ሜይ ቢ አንድ ሀዲስ መክፈት ከቻልክ ቃል ትከፍትልናለህ። አላህን ልክ ጨረቃን ያለ ደመና እንደሚያዩት አላህን ያዩታል ተብሎ ይታመናል። የሚታይ ነገር በባህሪው ግዑዝ ነገር ነው። ግዑዝ ነው ልናየው የምንችለው፣ አይን ሊያካብበው አይን ሊይዘው የሚችለው ግዑዝ ነው። አላህ ግዑዝ ነው ወይ? ግዙፍ ቦዲ የሆነ ፊዚካል ቢንግ ነው ወይ? ፊዚካል ቢንግ የሆነ ቦታ የሚይዝ አካል እሱ ፍጡር ነው እንዴ ፈጣሪ ብላችሁ ትከተሉታላችሁ የሚል ጥያቄ ነው ጥያቄያችን። እሱን አዲስ አለም አላህ ይታያል የሚለውን አላህ ይታያል የሚለውን አላህ ይታያል የሚለውን ቡሃሪ 7434 ክፈትሽ። ኦኬ ዩቱብ ላይ ያላችሁ ሰላም ብያለሁ። ዩቱብ ላይ እንዴት ናችሁ? ሰላም ናችሁ አላችሁ? ሰላም በሉት። ዩቱብ ያላችሁ ሁሉ ሰላም ነው? እንዴት ናችሁ? ሰላም ሰላም። ዩቱብ ላይ ቀርመህ ዩቲዩብ ላይ በጣም ጥሩ መደራጀት አለ። እድር ምናምን ራሱ ሳይቀር ጀምረዋል። የሚገርም በጣም እንትን ብለው እድር አለ ቁብ አለ ጀምረዋል። በደንብ አሪፍ ላይ ነው ያሉት እና በጣም እኔም ጀማው እዛ ተመችቶኛል። በጣም እከታተላለሁ። እዛ አለን እያየናችሁ ነው። ሁላችሁም ወንድሞች ሰላም ብለናል። አንጠፋም አለን ከስርም እያየናችሁ ነው። ቆስጤ እቁብ በላሽ ማህበር መስርተዋል ነው ብትለኝ ታዲያ ሳባ ዋነኛውኝ ያለው ቆስጤማ እቁብ በልቶ ነው እኮ እንደዚህ የሚያስታውቀው። የመጀመሪያው ለአንተ ነው የምንሰጥ ብለውኝ ነው። እኔ ይዤ ላሸቅጥጥ ወይስ አላሸቅጥጥ እያልኩኝ ነው። አንተማ ከበላ እቁቡን ታቆማለህ። አልተመቸኝም ብለህ ሳጥር እችን አዲስ አንብባ፣ እችን አዲስ አንብባ።
እሺ እንዲህ ይላል ሳሂህ ቡኻሪ 7434 ናሬትድ ጃሪር ይላል we were sitting with the prophet ከነብዩ መሐመድ ጋር ተቀምጠን ነበረ and he looked at the moon on the night አለ በምሽትም ጨረቃዋን አያት ተመለከታትና ሙሉ ነበረች and said እንዲህም አለ you people አለ እናንተ ሰዎች will see your lord as you see this full moon ይችን ሙሉ ጨረቃ ልክ እንደምታዩት ሁሉ አምላካችሁንም እንዲሁ ታዩታላችሁ and you will have no trouble in seeing him እና ምንም አይነት እንከንም ችግርም ማያጋጥማችሁም እናንተ በመታዩበት አያዳግታችሁም ለማየት እሱን so if you can avoid missing through sleep or business etc a prayer before ምናምን እያለ ይቀጥላል ዋና ፖይንት ከላይ ስለዚህ አላህን ምንም ሳይቸገሩ ማየት ይችላሉ ነው አይደለ ዋና ፖይንቱ አላህን በሙላትና በስፋት በጥልቀት ልክ ጨረቃን አሁን እንደምናየው ማየት ከተቻለ ለምንድነው አሁን ማየት ያልተቻለው አሁን ለምንድነው ማያዩት አላህን ማያዩበት ምክንያት ምንድነው እሱ አሁን በቂያማ ከሚያዩት ከሆነ ምክንያቱም ያኔም ሰው ናቸው አሁንም ሰው ናቸው አሁን ማየት ማይችሉት አካል ያን የሚያዩበት ምክንያት ምንድነው እሱ ደግሞም የሚታይ ከሆነ ፊዚካል ቦዲ ያለው ማለት ነው አይናችን ሊያካብበው ሊይዘው የሚችለው የሙስሊሞች ትንሣኤ ሪክሬሽን ነው እንደ አዲስ ተመልሰው ነው የሚፈጠሩት በአደም ቁመት ሆነው ማለት ነው እንደ አደም ሆነው ቀድሞ እንደፈጠረው ወደ ቀድሞ ተፈጥሮ ወደ አደም ስለሚመልሳቸው አይን የሚይዘው የሚያካብበው የሚደርስበት ከሆነ አይን ለማየት ከዚህ ወደዛ ነው የሚያየው ማለት ነው ወይ ወደ ላይ ወይ ወደ ታች ወይ ወደ ስር ወይ ወደ ጎን ብቻ በእንደኚህ ዳይሬክሽን ነው የሚያየው ስለዚህ አላህ በዳይሬክሽን የተዋሰነ ይሆናል ማለት ነው የተካበበ ይሆናል ማለት ነው መካከላቸውም ይመጣል ይሄ አካል የሚያዩት ማለትም ፊዚካል ቢንጎ ነው የሚያዩት የሆነ ግዙፍ ወይም ግርንግድ ይሆናል ወይንም ሚጢጥ ይሆናል ማለት ነው ብቻ ይሄ አካል ግን ምንድነው ፊዚካል ቦዲ ነው ግዝፈት አካል ያለው ነው አይናችን የሚያየው የሚታይ ነገር ነው ግዙፍ አካል ያለው ነው የሚያየው ግዙፍ አካል ደግሞ በባህሪው ምን ይፈልጋል ቦታ ይፈልጋል ስፔስ ይፈልጋል ያለ ቦታና ስፔስ መኖር አይችልም ማለት ነው ያለ ቦታና ያለ ስፔስ መኖር ማይችል ተሆነ አላህ ቦታና ስፔስ ሳይፈጠር የት ነበር የሚለውን ጥያቄ መመለስ አይችልም ስለዚህ ፍጡር ነው ማለት ነው አላህ ፍጡር ይሆናል ፕላስ የሚያዩት ከሆነ ከዛ በኋላ እምነት ይቀጥላል ወይንስ ዕውቀት ነው የሚቀጥለው ስለ አላህ በዕውቀት ነው ማወቅ ነው የሚሆነው ወይንስ ማመን ነው የሚሆነው ከዛ በኋላ ምክንያቱም ስራቸው እያዩት ወሲብ እያደረጉ ጀስ ምንድነው እሱ እያመኑት ነው እያወቁት ነው ምንድነው የሚሆነው ማለት ለሴ ግብዳ ግርንግድ ነገር ስራቸው ቆሟል እነሱ እዚህ ጋር ከሆር ላይኖች ጋር ወሲብ እያደረጉ ነው ደስታ ይኖረዋል ወይንስ መሳቀቅ ነው የሚሆነው የሆነ ግርንግድ ዛፍ የሚያክል አላህ በቀላሉ አስቡት ስራችሁ ቆሞ እናንተ ስሩ ወሲብ ስታደርጉ ማሜ እንደዚህ ብልቱ ተገትሮ ሁር ላይን ሲያባረር ዱር እንስሳ እናንተም ከነብያችሁ ጋር ጡል እያላችሁ ራቁታችሁን ብልታችሁ ቆሞ እንጨት የሚመስሉ ረጃጅም ሁር ላይኖችን ወሲብ ለማድረግ ጡል ስትሉ ግርንግድ አላህ ራቁት አይምን በፊዚካል ቢንግ እያያችሁት ነው ወይ መተፋፈር ይኖራል መተፋፈር ካለ እሱ ስር እግሩ ስር ተደብቃችሁ ወሲብ ታደርጋላችሁ ግዙፍ ከሆነ ማለት ነው ደስታ ነው ያለው ወይንስ ደባሪ ነገር ነው የሚሆነው ይህ አካል ከፍጡራን ጋር እንዲቀርቦ መገናኘት ከቻለ መታየት ከቻለ አሁን መታየት ያልቻለበት ምክንያት ለምንድን ነው ምክንያቱም በባህሪው የማይታይ አይደለምና ይታያል ብላችሁ ካመናችሁ ወደፊት እኛ ፈጣሪ መቼም ቢሆን በባህሪው ሊታይ አይችልም ምክንያቱም ፍጡር አይን ይሄ ሊያካብበው ስለማይችል ማለት ነው ፍጡር አይን ሊያካብብ የሚችለው የተገደበን ነገር ፋይናይት የሆነን ነገር ነው
ፈጣሪ ደግሞ ኢንፋይናይት ነው፣ ትራንሴንዳንት ነው። እሱን ምንም በፍጡራን ተገድቦ ሊታይ ወይንም ደግሞ ቦዲ ሆኖ አይን ሊይዘው አይችልም። የሚታይ ነገር ምን ይፈልጋልና? ፎቶን ይፈልጋል። ላይት ኢዘር ላይት አብዞርብ ማድረግ አለበት ከኤክስተርናል ወደሱ የሚመጣው፣ ከዛ ላይቱን አብዞርብ መመለስ አለበት። አሌስ ከራሱ ላይት ማውጣት አለበት። ጨረር መርጨት አለበት። የሚታይ ነገር ላይት ስለሚፈልግ ብርሃን ስለሚፈልግ ማለት ነው። ወይንም አላህ ራሱ ብርሃን እየረጨ ነው፣ ወይንም ደግሞ ብርሃን ኤክስተርናል ብርሃን እሱ ላይ ተጋይቶ ወደ እናንተ አይን መጥቶ ነው የምታዩት። ያለ ብርሃን አይናችሁ ማየት ስለማይችል ማለት ነው። በጨለማ ውስጥ አይናችሁ ማየት ስለማይችል የምታዩት አካልም ደግሞ ብርሃን ወይም ከሰውነቱ የሚወጣ መሆን አለበት፣ ወይንም ደግሞ ብርሃን እሱን ተጋይቶ ወደ እናንተ አይን የሚመጣ መሆን አለበት እንድታዩት። ብርሃን ተጋይቶበት የሚመልሰው ከሆነ ግዙፍ ቦዲ ነው ማለት ነው። ይሄ የፍጡራን ጋር መመሳሰል ነው። ከሰውነቱ ብርሃን ጨረር የሚረጭ ኢነርጂ ሉስ የሚያደርግ ከሆነ ደግሞ አሁንም ፍጡር ነው ማለት ነው። የኢንትሮፊን መጠን ከፍ ያደርገዋል። ዲስኦርደር ማለት ነው። ዲስኦርደር ሃይ ስለሚሆን ዲስኦርደር በቀጠለ ቁጥር ደግሞ አላህ አንስቴብል ይሆናል ማለት ነው። ወደ ፍጡርነት ይገባል። ፋይናሊ ኢነርጂውን ይጨርሳል፣ ወደ ሌላ ትራንስፈር ያደርገዋል ማለት ነው። ሰሚር ስለዚህ የምታመልኩት አላህ እንዴት ነው የምታዩት? ደግሞስ ምኑን ነው የምታዩት? ባቱን እንደምታዩ አለ፣ ፊቱን እንደምታዩትም ይናገሩ አሉ። አክቹዋሊ ኦኬ፣ ፊቱን የምታዩት ከሆነ ቀድሜ የከፈትከውን አዲስ ክፈተው ቃል እንደዚህ ብሎ ተናግሯል። አስቀድሞ አላህ እንዲህ ብሎ ተናግሯል። ፊቱን የምታዩ ከሆነ እንደዚህ ይላል። ከፍ አድርገው He will lift the veil, and of things given to them, nothing would be dearer to them than the sight of their Lord, the mighty and the glorious. ከፊቱ ግርማው የተሻለ የሚቀርብ ቁንጅና ያለው ምንም ነገር እንደሌለ ይናገራል። ሁሉ ነገር ተሰጥቷቸው ከሱ ፊት ይልቅ ቆንጆ የሆነ ነገር ወይም ደግሞ የተሻለ ነገር እንደሌለ ይናገራል። ኦኬ፣ ይሄንን ፊቱን በጣም ቆንጆ የሆነው ምንም ማለት ለነሱ ከተሰጣቸው ትልቁ ክብር ፊቱን ማየት ከሆነ እይታውን ማየት ከሆነ እሱ የሚወዳደር የሚደርስበት ከሌለ ያዩታል ወይ? የሚያዩት ከሆነ ደግሞ ሌላ የሚያስከትልባቸው አለ። ባቱን ያዩታል፣ ፊቱንስ ማየት ይችላሉ ወይ? ፊቱን ማየት ይችላሉ ወይ? ሙስሊሞችም ማስገባት ትችላላችሁ። ፊቱን ማየት ይችላሉ ወይንስ አይችሉም? ፊቱን የሚያዩት ከሆነ ግን የሚያስከትልባቸውን ያውቃሉ ወይ? ሙስሊሞች ያላ ፊት የሚታይ ከሆነ ምን ሊያስከትልባቸው ይችላል? ምን ሊያመጣባቸው ይችላል? ይህንን የሚያውቁት ነገር አለ? ኦኬ፣ ቆስጤ ምን ሊያስከትልባቸው ይችላል? አላህ ፊቱን ካዩት እንግዲህ ከባድ ችግር ሊፈጠር ይችላል ብዬ አስባለሁ። ለምሳሌ ፀሐይን እኔ ትኩር ብዬ ካየው አይኔ ይጠፋል። አላህን ካዩት ደግሞ ያው እስልምና ለቀው ይወጣሉ። በጣም እንትን ስለሚሉ ማለት ነው። እስልምና ለቀው ይወጣሉ። ኦኬ፣ የዘይቱና ልጅ ነው የሚለው ታይተክም እንዴ? ያው የዘይቱና ልጅ ይላል። የዘይቱና ልጅ ምን ማለት ነው? አይደል ነው። የዘይቱና ልጅ ምን አይነት ስም ነው? ኦኬ፣ ሱናኒ በመጃ 195ን ክፈትልን።
አላህን ካዩት መኖር ይችላሉ? መሞት ይችላሉ? ምን መሆን ይችላሉ? አላህ ቢታይ ምን ይፈጠራል? ሱናን ኢብን ማጃህ 195 ላይ His veil is light, and if he were to remove it, the glory of his face would burn everything of his creation, as far as his gaze reaches. ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው። ሂጃቡን ቢያወልቀው ኖሮ የፊቱ ግርማ ሞገስ ፍጥረትን እይታው እስከደረሰበት ድረስ ያቃጥላል ይለናል። ስለዚህ አላህ በሂጃብ ውስጥ ነው ያለው። ሂጃቡን ካወለቀ ፍጥረትን ይበላል፣ ፍጥረትን ያጠፋል። በቂያማ ቀን ካዳ ሂጃቡን አውልቆ ካሳያቸው ምንድን ነው የሚያደርጋቸው ማለት ነው? ይበላቸዋል። አላህ ኮስቴ ቀደም የተሳሳተው መልስ አላህ ምን ያደርጋቸዋል? በገነት ውስጥ ፍጥረቶቹን ያቃጥላቸዋል ማለት ነው። ስለዚህ ፊቱን የሚያዩ ከሆነ ሂጃቡን የሚገልጽ ከሆነ ፍጥረቱን ይበላዋል ማለት ነው። አላህ ሰደድ እሳት እንዴት ነው የሚሆነው? ቬሉን ይገልጣል፣ ውበቱን ያዩታል። እንዴት ነው የሚሆነው? አላህ በገነት ውስጥ አስገብቶ ሊበላ። ምክንያቱም የሚያቃጥላቸው ከሆነ እይታው እስከደረሰ ድረስ የሚያጠፋቸው ከሆነ እንዴት ነው የሚያደርጋቸው? አረብኛ ስም ክርስቲያን፣ ሙስሊም እንዴት ነው የሚያደርጉት? ሙስሊም መስላችሁ ቁጭ አትበሉ። ሙስሊሞች ብቻ ይላኩ። ሙስሊሞች ሰሞኑን ቶፒኳ ከበድ ብላችኋለች። ቤታችን ያለችው ይመስለኛል አይደለ? የሆነ ነው። ስድብ ብቻ ነው የምናየው። ከስድብ ውጭ ሌላ ምንም ነገር እያየን አይደለም። መልስ ከመመለስ ይልቅ ከስር ዝም ብሎ ተሳድቦ መውጣት፣ ከዛ ሚዩት ይደረጋሉ፣ ይወጣሉ። ይሄ ነው እያየን። አላህ የሚታይ ከሆነ በቂያማ ቀን ስለዚህ ሊያጠፋችሁ ነው ማለት ነው። እይታው እስከደረሰ ድረስ ፍጥረቱን ይበላል ነው የሚለው። እይታው እስከደረሰ ድረስ ፍጥረቱን ይበላል የሚል አዲስ አለ። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረቱን ይበላል አላህ በግርማ ሞገሱ ይላል። ታዲያ በቂያማ ቀን ሂጃቡን ሲያወልቅ መብላት አቁሞ ነው ወይ የዛለት? ወይስ እናንተ አንበላም የሚል አላህን የሚያሸንፍ ጉልበት አግኝታችሁ ነው? በምን ምክንያት ነው አላህ እናንተን መብላት ያቆመው? የቂያማ ቀን ማለትም አላህ የዛለታ እናንተን የፊቱ ግርማ ማቃጠላችሁ ማይበላችሁ በምን አይነት ሁኔታ ነው? በምን አይነት ሁኔታ ነው? ጥያቄ አለኝ ቦስ፣ እዚህ ጋር ምንም ጥያቄ አለኝ። አይ ቲንክ አላህ በጀነት ውስጥ ያስተናግዳቸዋል አይደለም? መጠጥ ያቀርብላቸዋል፣ ሴቶች የሰጣቸውን እንደውም አዚደኩም ይላል አይደለ? ምን አነሰ ምን ይጨመር ይላል። አግኝቶ እያስተናገዳቸው እያዩት እስከሆነ ድረስ እንዴት ነው ያልበላቸው? አንሌስ ደግሞ ይሄኛው ወይ ደግሞ ሀዲሱ ይሄ አዚደኩም አላህ ያስተናግደናል፣ ሴቶችን ያቀርብልናል፣ አነሰ ወይ ሴቶችን ልጨምርላችሁ አዚደኩም የሚለው ሀዲስ ወይ ደኢፍ ነው ወይ ደግሞ ተቀባይነት የሌለው ፌክ መሆን አለበት፣ ወይ ደግሞ ያኛው መውሰድ አለባቸው። ሁለቱንም ወስዶ አይሆንም፣ ምክንያቱም ፊቱ ያጠፋችኋል ካለ ማለት ነው። አላህ ግን ይመቸው ገነት ውስጥ ከቶ ሊያጠፋቸው ነው ማለት ነው። ሙስሊሞችን ገነት ብሎ ሸውዶ መጥፊያቸው ስለሆነ የሙስሊሞች ገነት ቢገቡ መጥፊያ ነው የሚሆንባቸው። ዳሴት አሌስ አላህ ማጥፋት ማይችለውን ፍጥረት ፈጥሯል እስካላሉን ድረስ አያጠፋንም ካሉ፣ ፊቴ ያጠፋል ካለ እኛን ግን አያጠፋም ካሉ፣ ፍጥረትን በሙሉ ያጠፋል ፊቴ ካለ እይታ እስከደረሰበት እነሱ ፍጥረት እስከሆኑ ድረስ ማያጠፋቸው ከሆነ
አላህ ማጥፋት ማይችለውን ፍጥረትን ፈጥሯል ማለት ነው። አላህ ማጥፋት ማይችለውን ፍጥረት ፈጠረ ማለት ነው። ያ ደግሞ ኢሎጂክ ነው። ማጥፋት ማይችለውን ፍጥረት ከፈጠረ ኢማጂን አንተ መጀመሪያ የአንተ ሃይማኖት ሶስት አንድ ነው፣ አንድ ሶስት ነው። ኢየሱስ አባት አለው። የሆነ ዲቃላ አረጋችሁት ኢየሱስን አባት ነው። ጭንቅላት የሌለው አላህ አለ። ስፐርሙን የሚረጨው አላህ አለ። ደረት የሌለውና ወገብ ብቻ የሆነው አላህ አለ። እጅና እግሩ ተገጣጥመውን ተበታትኖ ማይታወቀው አላህ አለ። ሯጩ አላህ አለ። የሚደክመው አላህ አለ። ስፐርሙን ረጭቶ ከመቃብር የሚቀሰቅሰው አላህ አለ። ባቱን የሚገልጠው አለ። ጠፍራሙ አላህ አለ። 5 ጣቶች ያሉት አላህ አለ። በቂያማ ቀን የሚታየው ጭንቅላት የሌለው ዘግናኙ አላህ አለ። ይህንን እያመለክ ስለኛ ልታወራ ትሞክራለህ? እጅና እግሩን ገጣጥመኸው ነው ወይንስ ሰፍተኸው ነው አላህን አንድ ነው የምትለን? ወንድማችን አንገት የሌለውን ጭንቅላት የሌለውን ምን ብለህ እያመለክ ነው? ወንድማችን ጣዖቱን ምን ብለህ እያመለክ ነው? በእናትህ ጠፍር የሌለው ጣት ያለው ባት ያለው ታፋ የሌለው ምን ብለህ እያመለክ ነው? ወንድማችን ባት አለው። ያ ባቱ ከእግሩ ጋር ተያይዟል ወይ? ጭንቅላት ሳይኖረው ከፊቱ ጋር በምን አያይዘኸው ነው አንድ አምላክ ነው ብለህ የምታመልከው? ወንድማችን ታውቀዋለህ? አታውቀውም? ስለዚህ ዝም ብለህ ፓኒክ ለምን ታደርጋለህ? ጭንቅላት አልባ ስታመልክ እንደዚህ ጭንቅላትን ትነፈጋለህ ማለት ነው። ፓኒክ ሳታደርጋውን የምታመልከው ጭንቅላት የሌለውን አላህ ስለሆነ ምኑን ነው በቂያማ ቀን የምታየው? ጭንቅላት የሌለውን አካል ስታየው ልክ በቂያማ ቀን ባቱን ሲገልጥም ቢስሚላሂ ምናምን ብላችሁ የምትሉት ሴጣን ሲመጣ እንትን እንደምትሉት ይህል ታንተ ባላህ እንጠበቃለን። ዘግኗችሁ ሴጣን መስሏችሁ ከደጃል በአይን ብቻ የሚለየው ያ አላህ። ስለዚህ አካል ክፍልፍል ተደምሮ ተከፋፍሎ ማጣቀውን ከስር ሆነ እንደ ቅርጫት ቤት ስጋ ሂድና አምልከው። ስፋው ከፈለግ እጁ ሲደመር እግሩ ሲደመር ባቱ ሲደመር ጣቱ ሲደመር እነኝም በልና ስፋቸው አንድ አምላክ ስትል እንደኔ 5 ጣት ያለው 2 እጅ ያለው 2 እግር ያለው ባት ያለው ጭንቅላት የሌለው 2 ጆሮ 2 አይን ያለው እያመለክ ከሆነ እንደኔ ተሰፋ እንደኔ ተገጣጠመ አካል እያመለከ ነው። አንድም ሶስትም ብንልኛ ፈጣሪ ምክንያቱም ማንንም ሊመስል አይችልም። እኔ አንድም ሶስትም ልሆን አልችልም፣ ምክንያቱም እኔ ፍጡር ነኝ፣ አንድ ብቻ ነኝ በአካል ምክንያቱም የተገጣጠምኩ ስለሆንኩኝ እጄ እግሬ ባቴ ፊት ተደምሮ አንድ ነኝ። ማንም ፈጣሪን ግን አምሳያ የለውም፣ ማንንም ሊመስል አይችልም። የኛ አንድ መለኮት በ3 አካል ስንል እኔ 3 አካል አይደለሁም፣ ምክንያቱም እኔ የተገጣጠመ አንድ አካል ነው ያለኝ። እኔ አምሳያ አለኝ። ያው እዚህ ጋር ያሉት እንዳለ አምሳያዎቼ ናቸው። እጃቸው እግራቸው ባታቸው የተገጣጠመንን ያንተ አላህ አምሳያ ከሌለው እጁ እግሩ ባቱ ጭንቅላት የለውም። ሶሪ እጁ እግሩ ባቱ ጣቱ ተገጣጥሞ ነው፣ ሰፍተኸው ነው፣ ሰካክተኸው ነው። እንዴት አድርገኸው ነው አንድ ነው የምትለን ወገናችን? የኛ አምላክ በቁጥር የሚገለጥ በማትስ ቀመር ይሄ ኤግዛክት ነው የሚባል አይደለም። ከቁጥርም በላይ ስለሆነ ቁጥርን የፈጠሩትን የፈጠረ ስለሆነ ቁጥርን ሰዎች ቢፈጥሩ ሰዎችን የፈጠረ ስለሆነ በቁጥር በማትስ ካልኩሌሽን ደምረህ ቀንሰህ አካፍለህ ምሰራው ይሄ እነንትና ነጫላና አበበ ያስተማሩ ማትስ ወይም ፊዚክስ አይደለም። የኛ አምላክ ከማትስም ከፊዚክስም ከኬሚስትሪም ህግ በላይ ነው። እነኚህ ሰው ሰራሽ ህጎች ፈጣሪን ሊገዙት አይችሉም። ፈጣሪ ሁሉን የሚገዛ ነው እንጂ ያንተ የአባት የሆነው አምላካችሁ ኢየሱስ አባት አለው ትላላችሁ። አምላክ ባት አለው እያልንህ እኮ ነው። አምላክ እንደኔ እግር አለው እያልንህ እኮ ነው።
አምላክህ 5 ጣት አለው እያልንህ እኮ ነው። አምላክህ ጭንቅላት የለውም እያልንህ እኮ ነው። አምላክህ ወገብ ኖሮት አንገት የለውም እያልንህ እኮ ነው። የኛ ግን በምንም ተአምር አምሳያ የለውም እያልንህ እኮ ነው። በምንም አይመሰልም እያልንህ እኮ ነው። ከአይምሮ በላይ ነው እያልንህ እኮ ነው። እቺ ሚጢጥየዋ ጭንቅላት ፈጣሪን ልታካብበው ልደርስበትና በሙላት በማትስ ደምራ ቀንሳ የምታመጣው አይደለም እያለ ነው። ምክንያቱም እኔም በማን ትመስሉኛላችሁ ከማንስ ጋር ታስተያዩኛላችሁ ይላል ኢሳይያስ 45 እና 40። ለእርሱ በፍጹም አምሳያ ሊገኝለት አይችልም። የኛ አምላክ የአንተ አምላክ አምሳያ ያለው እያልኩ ነው። 5 ጣት ያለው ነው እያልኩ ነው። 2 እጅ ያለው እያልኩህ ነው። የአንተ አምላክ ይታያል እያልኩህ ነው። ግራና ቀኝ ያለው እያልኩህ ነው። የአንተ አምላክ ፊትና ኋላ አለው እያልኩህ ነው። የአንተ አምላክ እግር አለው እያልኩህ ነው። አንተ አምላክ ባት አለው እያልኩህ ነው። የአንተ አምላክ ስለዚህ የአንተ አምላክ አለስ እንደኔ ነው። አምሳያ አለው። አምሳያ ሲኖረው እንደኔ ትገጣጥመውና አንድ ነው ትላለህ። አምሳያን ታጸድቃለህ። ማንንም አይመስልም የሚለውን ታፈርሳለህ። አይ ማንንም አይመስልም ካልክ ደግሞ እንደ ቅርጫ ቤት ስጋ ባቱን፣ እግሩን፣ እጁን፣ ፊቱን እዛ የተበታተነውን በምን አድርገህ ነው አንድ ያልከው ብዬ ስጠይቅህ መልስ አይኖርህም። እዚህ ክርስቲያን ቤት ነው የገባችሁት። የተበታተነ ቅርጫት እያመለካችሁ እንዳትሞክሩት እኛ ጋር እንዳሞክሩት ነው እንዳሞክሩት ይህንን ቶፒክ ስለማዋጣችሁ የሂሳብ ህግ የሙስሊሞች አምላክ የሚታይ ነው። ሴጣን መሳቢያ ቃለም ነው ታስደምጡን። ተው እንጂ ካሊድ ሴጣን የለብኝ ሴጣን ልስብብኝ ነው። ኧረ ይሄ የሚለውን ቃሉን እንግዲህ ሰምተሃል? በጣም እንትን የሚያስፈራ እኮ ነው። ሞት ምናምን ነገር ስል ሰምቼዋለሁ። ምንድን ነው እናንተ ሞት ምን መጣባችሁ ነው? ሴጣን ነው የሚጠራብህ። እኛ እኮ በክርስቶስ ያመን ሕያው ነን። ይኸውልህ አዳምጠው። ያው በእናትህ ቆይ ነፍስ ሞት ምናምን ነገር ሲል ሁሉም ነፍስ ሞትን ትቀምሳለህ የሚለው ነው። አይደል ነው። አትክፈት፣ ኮፒራይት ያሰጠኛል። እናንተ ዘላለም ነዋሪ ነህ እንዴ? አንተ ዘላለም ነዋሪ ነው። እኔ በክርስቶስ ያው ነኝ እኮ። ካዳ ምንድነው እሱ ሞት? ያው ነኝ። አዎ። ኧረ እባክህ አቅም እንዴ? ይሄን አታውቅም? ነኝ ብቻ እንዳትላቸው ትንሽ ቆይተ ለምን እላለኝ? ለአንተ አምላክ ለሆንም እችላለሁ። ባይዘይ እንኳን አንተ አምላክም ሞተዋል። አንተ ምንድነው መሞት ማለት በራሱ? አምላክ ማለት ምን ማለት ነው ታውቀዋለህ? መከረባባት ልበልህ መከረባባት ልበልህ። አያ ዲፊኒት ቃላቶችን ዝም ብለህ ስለጠራሃቸው ፖይንት ያገኛሉ ማለት አይደለም። እኔ አሁን ሕያው ነኝ በማ በክርስቶስ የሚያምንብኝ ሞት እንኳን ሕያው ነው ተብያለሁና እኔ ሕያው ነኝ። ሞት ታርዶልኛል። ሞት ተሽሮልኛል። ሞት አንቆም ይዘኝ አይደለሁም። እኔ ሕያው ነኝ። አንተ ግን ለኔ አሁን ሙት ነህ። መጽሐፍ ቅዱስ አንተ ለኔ አሁን ሞታል። አንተ ሕያው ነኝ ብለህ ታምናለህ። ሞታል። በኔ ዲፊኒሽን በሞት ዲፊኒሽን አሳየኝ። ምኑን? መጽሐፍ ቅዱስ ላይ ለአንተ ሞት ታርዷል። ምኑን ላሳየህ? መጽሐፍ ቅዱስ ላይ እኮ ሞት ተገድሎልኛል። እኔ ቆየ እኮ ይሄን አታውቅም እንዴ? ፊልም ነው እንዴ አንተ የምትሰራው እዚህ ጋር? የምን ፊልም አምታወራው? ያንተ እኮ ሞት ገና የሚታረድ ቆይ ሞት የሚታረድ አንተ በትንሣኤ ቀን ነው፣ በቂያማ ቀን ኡመል ቂያማ ላይ ሞት በበግ መልክ ኢንካርኔት ያደርግና ሞት ይታረዳል። which is ፋላሲ ነው ባይዘ ሞት ራሱ ሉክ አላህ ሞትንና ህይወትን ፈጠረ አይደለ? ሊሞክራችሁ። እሺ ሞት ራሱ ሊገደል አይችልም ያንተ ምክንያት አሌስ ህይወት ካልተካው በስተቀር ሞት ራሱ ኤግዚስታንስ ካለው ሞትን ያንን ኤግዚስታንሱን በማረድ አታጠፈውም። ምክንያቱም ተረጋጋ ቆይ
ሞት የሚባል ነገር በደንብ አስተውሉ። ኤግዚስታንስ አለው። እንደ እስልምና ኤግዚስት አድርጓል፣ ተፈጥሯል። ያ ኤግዚስት ያደረገ ሞት እንዴት ነው ሊገደል የሚችለው? መገደሉ መታረዱ በራሱ ኤግዚስታንሱ ነው። ቆይ አዳምጥ ፕሊዝ፣ ቆይ አዳምጥ። ሞት በራሱ ህይወትና ሞትን አላፈጠረ፣ ሁለቱንም ማለት ነው። ሞትን በማረድ አጣጠፋውም። ለምን ገደልኩ ስትል መገደሉ በራሱ ህይወቱ ስለሆነ ለሱ ማለት ነው። ሞት ኤግዚስት እንዲያደርግ ስለሆነ ኤግዚስት እንዲያደርግ ያደርገዋል። የእኛ ሞት እንዴት ተገደለ? በህይወት ህያው የሆነው የአብ የባህሪ ቃሉ የባህሪ ልጁ ሞትን በህይወት ገደለው። ሞትን በምን እንደመሰሰው? በህያውነት ህያው በማድረግ አጠፋው። እና አንተ አትሞትም ማለት ነው። አዳምጥ ፕሊስ። ህያው በማድረግ ሞትን አጠፋው ማለት ነው። እስልምናው ጋስ ሞትን በሞት አጠፋው ይሉናል። ሞት በሞት አይጠፋም። ምክንያቱም ብታርደውም ኤግዚስት ያደርጋል ብለህ ስለምታምን በበግ መልክ ኢንካርኔት አድርጎ የመጣውን ሞት አዳምጥ። በበግ መልክ ኢንካርኔት አድርጎ የመጣውን ሞት ስታርደው እስቲል ባህሪው ሞት መልሳ መጀመሪያ እዚህ ጋር ቁም። ጥያቄው መልስ ፕሊስ ተረጋጋ። ኢቭን ጥያቄው ራሱ ሲገባህ እኮ ነው። እንኳን አንተና ኡስታዞች ጥያቄ እንደማይገባቸው አውቃለሁ። ለዛ ነው ኡስታዝ ምናምን ትላለህ። ለአንተ ኡስታዝ ያስፈልግም። በቃ አዳምጠህ ተረጋጋ። ኧረ ተረጋጋ በቃ። አንዳንዴ ከእናንተ ጋር ስናወራ የሆነ መጠናችን ልካችሁ አትሞትም ማለት ነው። ኧረ በእናትህ አትነፋረቅ። እስኪ ቆይ ተረጋጋ። አንዳንዴ እኩያቸው እንመስላችኋለን ከእነሱ ጋር ስናወራ ማለት ነው። ኤኒዌይስ የዛሬ ቶፒካችን አላህ ይታያል ወይ የሚለው ይሆናል ማለት ነው። አላህ ይታያል ወይ? አይታይም። ቆይ ተረጋጋ ፕሊዝ። አይታይም። እኔ እየነገርኩህ እኮ ነው። አይታይም መቼም ለይሰ ከሚስሊህ እሱ እኮ የሚመስል ነገር ምንም የለም። ከታየም ይመስለዋል ማለት ነው አይደለ? ከታየም ይመስለዋል ማለት ነው። አይታይም፣ በፍጹም አይታይም። ከታየም ይመስለዋል ማለት ነው። ከታየ ምን አልክ? ይሄ አይታይም። እሱ በቃ በጭራሽ እኮ ከታየም ይመስለዋል ማለት ነው። ከታየ አዎ ምንድን ነው የሚታየው? አምላክ እንዴት ይታያል? አላህ ከታየ አምሳያ አለው ማለት ነው። እንዴት ፈጣሪን አንተ እንዴት ታየዋለህ? አንተ ካየው ቅድም ሌሰ ከምስሊ ብለህ የጀመርከውን ጨርሰው። ማን አምሳያ የለውም ብለህ እሱ ከታየ አምሳያ አለው ማለት ነው አይደለ? እሺ ጎበዝ፣ ክፈትለት። አሁን ቃል ከታየ አምሳያ አለው ማለት ነው። ምክንያቱም ፍጡራን ይታያሉ፣ ስለዚህ እሱም ይታያል፣ አምሳያ ተገኘለት ማለት ነው። ቴንክ ዩ ጋር ክርስቲያን እንትላ ቃል እንደሚታይ እናሳያ። አንዳንድ አበባ ጋይስ፣ አሰላም አለይኩም። አንተ ልጅ አበባ ጠያቂ የሆነ ቀረ። በኋላ 74 እና እንዲክፈትልን ቆሴ መክፈት ትችላለህ? ቆብኝ እኮ ነው የከፈትኩት ነው። ወጥቼ መክፈት ከቻል ከፍተህ እንትን ዲቫይስ አላስቆመው ኤክስትራ ሰባራ 34 ነው አይደል? ፍልከው ያ አረብኛውን አድርግለት። አረብኛው ይሁንልህ ይሁን። ያው ቀጥል። አማርኛ አድርገው። አረብኛውን ቀጥል ወይ እንግሊዘኛውን። ከታየ ፍጡር ነው ብሎናል። አላህ የሚታይ ከሆነ ፍጡር ነው ብሎናል። ወይንም አምሳያ አለው። ፍጡራን ስለሚታዩ ሲጀምር አይታይም። ኦኬ ዝቅ አድርገው። እሺ ናሬትድ ጃሪር እንደተረከው we were sitting with the prophet and
he looked at the moon on the night of the full moon and said አዳምጥ ፕሊስ አዳምጥ ቆይ ከነቢዩ ጋር ተቀምጠን ሳለ ወደ ሰማይ ሌሊት ላይ ጨረቃዋ ሙሉ ሆና ተመለከተና እንደዚህ አለ you people will see your Lord as you see this full moon እናንተ ሰዎች ሆይ ጨረቃ እንዲህ ሙሉ ሆና እንደምታዩት ጌታችሁን ታዩታላችሁ what you will see አበበ ሙሐመድ ጫላ no you will see your Lord ጌታችሁን ታዩታላችሁ ሙሳ ያለው ማን ያለው ነብይ ይሄ የውመል ቂያማ ካዲድ ተራን ጠብቅ በፍጹም አይታይም አላህ ብሏል ከታየ ከፍጡራን ጋር ማመሳሰል ነው ፍጡራን ሊታዩ ስለሚታዩ የሚታይ ነገር ግዝፈት አካል ያለው ስለሆነ ግዙፍ አካል ያለው ደግሞ ቦታ የሚፈልግ ስለሆነ ቦታ የሚፈልግ ነገር በሙሉ ደግሞ ቦታና ስፔስ የሚፈልግ ፍጡር ስለሆነ እና አሁን ታየ ነው የሚባለው ይታያል ብሏል ነብይ እየዋሸ ነው አንተ በፍጹም አይታያል ያለው አዎ እንዴ የቱ ጋይስ ምን ብሎ ይታያል ያው ጃሪር እንደተረከው ጃቢር አየው ነው አዳምጥ ከነብዩ ጋር ተቀምጠን ነበር አይደለም አየውት ነው ያለው አዳምጥ ምንም ማዳመጥ አልፈልግም አየውት ነው ያለው ይታያል እሺ ማን ነው ያለው ሳባ ላይ ያለ ወይ ሙስሊም ያልተዘገበም አዳምጥ ፈዲስ ያመጣብኝ አይዞህ አንተ ለራስ አይዞህ ይነበብ ክፍሉ አማርኛው ይነበብ እሺ ይሄው ይነበብ እሺ ከነብዩ ጋር ተቀምጠን ነበርን በሙሉ ጨረቃ ወደ ጨረቃ ተመለከቱና እንዲህ አሉ እናንተ ጌታችሁን ይችን ሙሉ ጨረቃን እንደምታዩት አጥርታችሁ ታዩታላችሁ እርሱን በማየትም ላይ ምንም አይነት መጋፋት ወይንም ችግር አይኖርባችሁም አሉ እና በምንድነው በኢባዳ እኮ ነው እኛ የምናየው በሰላታችን ቆመን በእንትን ቆመን እኮ ነው አላህን የምናየው ቀጥታ እሱ ጋር ቅብላ ከተጣጨን በኋላ ከሱ ጋር ነው የምናወራው እንዳለ አድርገን አላህን እያየኸው ነው አላህን እያየኸው ነው በኢባዳ እንዳለ አስመስለን አይልም ክፍሉ ወንድማችን አንተ ራስህ ምንድነው የምትቀያየረው ጥያቄው ቀጥታ ታዩታላችሁ አላህን ነው የሚለው ቀጥታ የት ማን ነው የዘገበው እሺ አያችሁ ሲሚላል ማን ነው ያየው ሙሳ ሊያየው ወጥቶ ነበር እኔን ለማየት ከፈለክ ተራራውን ፓኒክ አታድርግ ተረጋጋ በመጀመሪያ የሰራሃት ፐርሚስ ተግባብተናል የሚታይ ነገር ፍጡር ነው መቼም አይታይም አላህ ብለህናል ይሄ ታሪክ ለሙሳ ቀርቦልን ሰማይ መጀመር ነበር ይሄ ታሪክ ለሙሳ ቀርቦለት ነበር ቆይ አንተ ራስህ ተረጋጋ አሁን እኔ ስለ ሙሳ አይደለም ጥያቄ አንተ ተረጋጋ ሲላል አዳምጠኛ እኔ ነው መጀመሪያ እኔን አዳምጠኝ አላህን ታዩታላችሁ ቆይ አዳምጥ አላህን እኔን አዳምጠኝ አንዴ አናየውም ብለህናል አላህ ይታያል ወይ ብዬህ አይታይም ብለኸኛል በደንብ አስተውል መቼም ቢሆን አይታይም አላህ ከታየ ፍጡር ጋር ይመሳሰላል ወይ ብዬህ አዎ ምክንያቱም ፍጡር ይታያል ፍጡር የሚታይ ነው አላህም ተታየ ከፍጡር ጋር ይመሳሰላል ተስማምተናል ስለዚህ በዚህ መሰረት መቼም አይታይም ብለሃል ፍጡራን ስለሚታዩ ቦታና መጠን ስላላቸው አላህም የሚታይ ከሆነ ቦታና መጠን አለው ማለት ነው ጋር ቀጥል እኔ አንዴ ስማኝ እስቲ ይሄን ታሪክ ለሙሳ ነበር የቀረበለት ሙሳ ጌታን ልታይ እኔን እንድታይ ከፈለክ ለተራራው ገልጥለታለሁ ተራራውን ሲያይ በቃ እንትን አለለት እሱን እያመሳሰልክ እኮ ነው የምታመጣልኝ አሁን የሚታይበው ለሙሳ ይታይለት ነበር ማን አለ እኔ ስለ ሙሳ ታሪክ አላወራው ይሄ አዲስ ነው ሐዲሱ ከሙሳ ታሪክ ጋር ምንም ያገናኘው ነገር የለም ፕሊዝ ሐዲሱ ከሙሳ ታሪክ ጋር ሐዲሱ ስለ ሙሳ ነው ያወራል ኦኬ
አንድ የቁርአን አማርኛ በተፍሲር ክፈትልኝ ቃል ፔጅ 1113ኛውን ፔጅ ክፈተው። የሐጅ መሐመድ ዘይን ነው። የነኚህ ሙስሊሞች አለማወቅ እኮ ዕለት ዕለት እኔ ጋር እየመጣ ፀሐይ እየሞቀው እንደዚህ ተሰጠው ይወጣሉ ማለት ነው። ቡሃሪን ክዷል። አሁን አንተ አለ አይደል ቆይ 1000 ስንት ነው? መስጊድ ላይ የሚያስተምሯችሁ ስለ ቂጥ ማጠብና ስለ ወሲብ እንዴት ማድረግ ብቻ ነው። እኔ ጋር ስትመጡ አይደለም አላህን ሁሉን ነገር አስክጄ ነው ምልካችሁ። ፔጅ 1113 ስለ ሙሳ ነው ይለናል። ስለ ወደፊት ስለሚሆነው እየተነገረው ስለ ሙሳ ነው። ቢላል ሚውተር እንትን እያለ ነው። ለምን ሚውት ታደርጋለህ? ፈርታኝ ነው እንዴ? በጣም ትቦቀቦቃለህ። እውነት ነው። ፔጅ ስንት ነው የከፈትከው? 1013 አለ 1113 ኢትዮጵያ ያላችሁ ሰላም ብያለሁ። እንዴት ናችሁ? እባክህ ተረጋጋ። መጽሐፉ ቁርአን እየተከፈተልህ ነው። ፓኒክ አታርግ ብዙ። አንተ ነበር ግን ከውሱ የምትወያየው። እባክህ ተረጋጋና ቁርአንን አንብባው። ወይኔ ታሳዝናለህ በጣም። ቁርአን ለማንበብ በቂ አይደለም። ፕሊስ ማንበብ ትችላለህ። ጭንቅላትም ተበርዟል፣ አይምሮም ተበክሏል። እንደው ምን ይሻል? እንደውስ ተወሱን ተው። ማንበቡ ለኛ ተው፣ ለራስህ አንብበው። መጀመሪያ መጽሐፍ ቅዱስን በቅጡ አንብበው። ታነባለህ ወይንስ ተሰብስበው ቁርአኑ ሲከፈትባቸው እንደሚያዩት ሲመጣባቸው ስድብ ጀመሩ? ምክንያቱም ሙስሊም ናቸው። ሙስሊሞች መጨረሻቸው ላይ መረጃ ሲመጣባቸው መሳደብ ነው። አሁን ቁርአኑ ተከፍቶ ፊታቸው ሲቀርብ ወደ ስድብ ጀመሩ ማለት ነው። ማንበብ ትችላለህ? ቁርአንን ማይክል አንሳና አንብብ። አይደለም አላህን ጾታንም እንድቀየር ነው ማደርግ። እኔ ጋር ስገባ አንብባው ነው እንዴ? ጾታም ቀያሪ አንተ ነህ ማለት ነው? አንብባው። ጾታ ቀያሪ አንተ ነህ ማለት ነው? ምን ጠይቀህ መልስ። አንብብ ኡስታዝ አታልቅስ፣ አንብብ። አንተ ጾታ የመቀየር ስልጣኑ አለ ማለት ነው። ይሄ ደግሞ አንተ ራስህ አምላክ ነኝ ያልክ ነው ማለት ነው። አንብብ ና መልስልኝ። የትም አትሸሽም፣ ንገረኝ። አንተ ጾታ የመቀየር ብቃት አለኝ ብለሃል። በዚህ ውዙ መልስልኝ። ለዚህ መልስልኝ። የትም ምንም አትሸውድ። መልስልኝ። ጾታ የመቀየር ብቃት አለኝ ብለሃል። አምላክን አስክጄሃለሁ፣ ጾታንም አስክድሃለሁ። ኔክስት አሁን አምላክን ካልሳተው መልስ። አትቀያይስ። ጾታ የመቀየር ብቃት አለኝ ብለሃል። ቀይረኝ። አምላክን እኮ ዋናውን አስካድኩህ እኮ። ቆይ አምላክ ብለህ ያስከውን እኮ አስካድኩህ። አሁን ያሳሰበ ጾታ ነው አይደለ? ኔክስት እሱን አሳያለሁ። አሁን አምላክህን እንዳስካድኩህ እየው፣ ጥሎ ወጣ። ምንም ሳያውቁ ይገቡና ይፎክራሉ ማለት ነው። ቤት እንደገባችሁ ወቁ፣ ከማን ጋር እንደምታወሩ ወቁ። አጥቤ ጨንቄ አስጥቼ ተኩሼ ነው ምልክህ። አይደለም አምላክህን ራስህን ማነኝ ብለህ ከገስት ላይ ከወረድክ በኋላ ማነኝ ምንድነኝ እንድትል ነው ማደርገህ። እዛ ዋቴ ሞልተው እንደሚልኳቸው አይምሰላችሁ። እዚህ ቤት ስገቡ ተጨንቀ ነው የምትወጣት። የራስን አስተምሮ ጠንቅቀህ ክደኸው ትወጣታለህ ማለት ነው። ሄደህ ሻዳ ትይዛለህ ተመልሰህ። ስ በደም አስተውሉ። በቦታ የሚካበብና የሚዋሰል የሚካለልና የሚታይ የሚመጣ የሚሄድ ነገር የፍጡራን ባህሪ ናቸው። እነኚህ ደግሞ በፍጡራን ውስጥ የሚነገሩ ነገሮች በሙሉ በደንብ አስተውሉ። ተዊል ማይደረጉ ሊትራል ነው የሚሆኑ ከሆነ
ፈጣሪን ወደ ፍጡር ውስጥ መክተት ነው ማለት ነው። ፍጡር ማድረግ ነው ፈጣሪ የሚታይ ቶፒኩ ምንድን ነው? እፎይ ፈጣሪ ይታያል ወይ አላህ ይታያል ወይ ነው ቶፒካችን። ይታያል። ኦኬ ምኑ ነው የሚታየው? አላህ አለም። እሱ የሚታየውን እኛ ይታያል ነው እንጂ እንትኔን ታያላችሁ ምናምን አለ። ለምንድን ነው አሁን ማይታየው? አሁን ለምን ብሎ ታያለ? ፍጡር በኋላ ፍጡር ፈጣሪ ነህ እንደ በኋላ የምታየው ለፍጡር ለምን ይታያል አልክ? በኋላ ፈጣሪ ሆነህ ነው የምታየው? ፈጣሪና ፈጣሪ ነው የሚታያዩት? አንደርስታንድ አላረግሽኝም። ከባድ እያልኩ ያለሁት አሁን እዚህ በጀነት ውስጥ የጀነት ሰዎች ነው የሚያዩት። ገብቶሃል እኮ? ኦኬ እግሩን ገሃነም ላይ ሲጭንስ ገሃነም ላይ ያሉ እግሩን አያዩትም? ሞተሯ ነው ጋር ይቅርታ፣ እንደው ይሄ ግፍት ነው በሞተር ሽርሽር ልትል ማለት ነው። በኔስ እሺ፣ ገሃነም እግሩን ሲከድንባት የገሃነም ሰዎች እግሩን ያዩታል አያዩትም? አያዩትም። ማስረጃ ማለት ያዩታል የሚል ማስረጃ አለ። እግሩን ጫነባቸው እኮ ላያቸው ላይ እና እግሩ አይታይም እንዴ? ላ እንግዲህ እኔ ያዩታል የሚል ለማህዛ ላይ እግሩን ጫነባቸው እኮ ከደናባቸው እኮ ላያቸው ላይ እንጃ የእንትን ሰዎች አያዩትም። ማስረጃ እንደማያዩት ማለት ያዩታል የሚል የለም። እግሩ እኮ እነሱ ጋር ነው ያለው። ቤት አለ። ይሄ ጣራው ያለ እግር ከሆነ እንዴት ነው የማያዩት? ግልጽ አልሆነልኝም። ጥያቄ የሆነ እንትን አወዛጋቢ ነው። ግልጽ ነው። ኤኒዌይስ እሺ፣ አላህን ታዩታላችሁ። መልካም። አላህን የምታዩት ከሆነ አሁን እንደዚህ የሚል አዲስ አለ። ቅድም ስናነበው ሰምተህ ከሆነ አላህ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አላህ ሂጃቡን ቢገልጽ የፊቱ ግርማ እይታው እስከደረሰ ድረስ ያጠፋል አያጠፋም? ያጠፋ። የአላህን ብርሃን ማንም መቋቋም አይችልም። እና በገነት ውስጥ ሊያጠፋችሁ ነው እንደ ሂጃቡን የሚገልጠው አላህ እንድታዩት? ላ የዛኔ እንግዲህ እሱ ራሱ ያውቃል እንዴት አድርገን እንደምናየው። ምንድን ነው የሚያውቀው? ምክንያቱም ባህሪው የሱ ኢሴንሱ በራሱ ፍጥረትን የሚያጠፋ ከሆነ በፍጡራን ኮምፕሬንድ ማይደረግ ከሆነ በፍጡራን የማይዋሰን ማይካለል ከሆነ ያኔ ገነት አስገብቶ፣ ምክንያቱም አሁን ሂጃቡን ቢገልጥ እይታው እስከደረሰበት ድረስ ፍጥረትን ይበላል ይላል፣ ኮንሱም ያደርጋል። እና ገነት ውስጥ አስገብቶ ሂጃቡን ይገልጣል ይላል። ገነት አስገብቶ ሂጃቡን ከገለጠ ያያችኋል፣ ስታዩታላችሁ። ታዲያ ገነት አስገብቶ ቁርስ ሊያደርጋችሁ ነው እንዴ? እያልኩ ያለሁት በዱንያ ላይ ማንም ላየው አይችልም አይቻልም ነው እያልኩ ያለሁት። ለዚህ ለአላህ ዱንያና ገነት የሚባል አላህ ቦታ ይወስነዋል እንዴ? በታይም ይወሰናል። ያላህ ትናንት፣ ነገ፣ ዛሬ፣ እዚህ እዛ የሚል ቦታ ይወስነዋል እንዴ? አላህን እንደ ፍጡር ዱንያ ማለት ጠፊ የሆነች ዓለም ናት። ገብተዋል። አኺራ ደግሞ እሱ ለአንተ እኮ ነው። ለአላህ ቦታ ይወስነዋል ወይ እያልኩ እኮ ነው። እዚህ ጋር እነዛ ጋር ሲሆን ባህሪውን የሚለውጥበት አለው እንደ አላህ። ምክንያቱም አንድ ሌባ ፖሊስ የሌለበት ሰው የሌለበት ላይ ይሰርቃል። ፖሊስ ጣቢያ ሲሆን ግን አይሰርቅም፣ ጨዋ ይሆናል። አላህም የሆነ ቦታ ላይ ያጠፋል፣ የሆነ ቦታ ላይ ጨዋ ይሆናል እያልከኝ ነው። የሆነ ቦታ ላይ ሲሆን ፊቱ ማጥፋት ይችላል፣ የሆነ ቦታ ላይ ሲሆን ደግሞ ማጥፋት አይችልም ባህሪው እያልከኝ እኮ ነው። ላ እንዲህ አይደለም ያልኩት። ይሄ ማየት ለኛ
ክብር ነው። እሱ ነው ማየት የሚችለው የጀነት ሰዎች ብቻ ነው እያልኩ ነው። እኔ እኮ ማተር አያደርግም የጀነት ሰዎች ሆኖ አልሆኑ። ሂጃቡን ካነሳ ፍጥረትን በሙሉ እይታው እስከደረሰ ድረስ ይበላቸዋል ይላል። በዱንያ ላይ ነው ፍጥረትን መብላት የሚችለው የአላህ ኃይል ብርሃን ሂጃቡን ካነሳው፣ ስለዚህ ማንም ሊያየው ካልቻለ ሂጃቡ ሲነሳ ፍጥረትን የሚበላ ከሆነ የአላህ ፊት ወይም ውበቱ በገነቱ ሰብስቦ ሂጃቡን የሚያነሳና የሚያይህ ከሆነ የፊቱ ግርማ ውበቱ መብላት አቁሞ ነው ወይ? አንድ አቅም አጣ ወይ? ወይንስ ባህሪው ተቀየረ? ያላህ በፊት ፍጥረትን የሚበላው አሁን ፍጥረትን ማይበላ ሆነ? አላህ ባህሪውን ቀየረ ወይ? ወይንስ እናንተ እሱ ላይ ያየላችሁበት እሱ አጠፋችኋለሁ በላችኋለሁ ሲል ኖ አትችልም ብላችሁ አሸነፋችሁት? በየትኛው ኮንዲሽን ነው አላህ እናንተ የፊቱ ግርማ ሞገስ ፍጥረቱን መብላት ያቆመው? በምን ምክንያት ነው? በአጭሩ እኔ እኮ ነገርኩህ፣ አላህን ማየት አይቻልም በዱንያ ላይ። ለዚህ ነብዩ አላህ ሙሳ ጥያቄ አይደለም። እኔ እሱ ጥያቄ አይደለም። ጥያቄ አሁን ከፍ ብለናል እኮ እሱ ላይ ተስማምተን ሄደን ማየት አለመቻሉ እኮ ነው አሁን እዚህኛው ሌላ አጣብቂኝ ውስጥ የከተተህ። መልስ የለም ማለት ሌሎች ይሞክሩ። እኔ እያልኩ ያለሁት የጀነት ሰዎች ብቻ ነው የሚያዩት። እኔ እኮ እነማን ናቸው የሚያዩት አይደለም። እስቲል ካሊድ የጀነት ሰዎች እዚህ በምድር ላይ ማየት ይችላሉ? እሱን አይችሉም። ምክንያቱም ያጠፋቸዋል ቢያያቸው አይደለ? ግርማ ሞገሱ ይበላቸዋል። ካዩት ይበላቸዋል ሳይሆን የአላህን ብርሃን ማንም መቋቋም አይችልም ነው። ያ ኮንሱም ያደርገዋል ይላል። ይበላዋል። ፍጥረቱ እስከደረሰ እይታው እስከደረሰ ድረስ ያቃጥላል የሚልም አለ፣ ይበላል የሚልም አለ። ችግር የለውም እሱ አጣላ ነው። ስለዚህ እይታው እስከደረሰ ድረስ ያቃጥላቸዋል፣ ያጠፋቸዋል አይደለ? ላ መብላት ሳይሆን የሱን ብርሃን ማንም ሰው ቆሞ ማየት አይችልም። እየነገርኩህ እኮ ነው። ሙሳ አሁን ቢያዩ ምን ያደርጋቸዋል? ቢያዩ ምን ያደርጋቸዋል? አዳምጠኝ አንዴ ተገለጥልኝ ብሎት ነበር ሙሳ ማለት ነው። ከዛ በኋላ አላህ ደግሞ ለተራራ ተገለጠለት። ተራራው ዳሜጅ ሆነ ማለት ነው። ምንድነው ዳሜጅ ሆነ ማለት ምን ማለት ነው? ያኔ ብርሃኑን መቋቋም አይችልም ማለት ነው እኮ። ምን ሆነ ተራራው? እሱ ራሱ ስህተት ነው። አየህ፣ ላሳየህ። ምን ሆነ ተራራው? ሱረቱል አዕራፍ መሰለኝ። እኔ ቆየ ትንሽ እንትን ካየሁት እኮ ተራራው ምን ሆነ? ተራራው እስቲ ምንድነው የሚለው የቁርአን አንቀጹ? እዛ አካባቢ ላይ ፍጥረት ጠፋ። ያለ እይታ ፍጥረት ይጠፋል ነው ያለው። ለተራራው ሊትራሊ ተተገለጣላ። እዛ ቦታ ላይ ፍጥረት መጥፋት ነበረበት። ተራራው ብቻ ሳይሆን መሬቱ ራሱ መጥፋት ነበረበት። ከተራራው ጀምሮ እታይ ድረስ ፍጥረቱ መጥፋት ነበረበት። የጠፋ ፍጥረት እንደዛ ታውቃለህ? በምድር ላይ የሆነ ስፔስ ላይ ፍጥረት የሌለበት ተራራው ተሰበረ ይሉሃል። እንክትክት አለ። ይሄ ተረት ተረት ነው፣ ከጥያቄው ጋር አይሆንም። ተራራ ይሰብራል፣ ፍጥረትን እሰብራለሁ ሳይሆን ያለው ይጠፋል። መጥፋትና መሰበር ቢግ ዲፈረንስ አላቸው፣ በጣም ልዩነት አላቸው። ኤኒዌይስ ሶፊያ እንኳን ደህና መጣሽ። ሁሉ ተማም። ሾክራን ሀቢብ። ኦኬ አላህ ይታያል ብለሽ ታምኛለሽ? ምን አልከኝ? አላህ ይታያል ብለሽ ታምኛለሽ? አዱንያ ላይ እንደማይታይ ነው የማውቀው እኔ። በቂያማስ? በጀነት ላይ ይታያል ነው። አሁን ያንተ መልስ እንደገባኝ ሰዎች ጥያቄ ሊጠይቁልህ የሚጠይቁህን ጥያቄ ትተህ የማይጠይቁትን ጥያቄ ለምን ትጠይቃለህ? ይሄ ስህተት አይቼብሃለሁ። አንድ ሰው ትክክለኛ ጥያቄና ትክክለኛ ጥያቄ ተነጋግሮ ካልተሸናነፈ ምንም እዚህ መድረክ ላይ ምንም ነገር አትሰሩም። አሁን ይሄ
ልጅ የጠየቀው ሌላ፣ አንተ የምታመጣው ደግሞ ሌላ። ይሄ አሁን ለአንተ ምንም የሚጠቅም ነገር የለም። የጠየቀው ምንድነው እሱ እንዴ? አንተ ምድር ላይ አሁን አንተ ጀነት ገብታ አይታ ነው የወጣኸው? አለማየታችን እኮ እኔ አሁን አትከራከር፣ ጥያቄ ልጠይቅ። አንተ ሞታ ጀነት ገብታ ሁሉንም አይታ ነው የወጣኸው ወይስ ከአንተ በፊት የነበሩት ከአንተ በፊት የነበሩት ነብዮች ገብቶ ሞቶ ነግሮ ሆነው ይዘህ መጣኸው? እስኪ ንገረን። ይሄ እኮ አለማየታችን ምንድነው ማለት ምንድነው ጥያቄሽ? እዚህ ጋር እኔም ጥያቄ አንተ አሁን ትክክለኛ አሁን መሰረት ልንገርህ። አሁን አንተ የምታወራው ከንቶ ነው። መጥቶ የሚመልሱ ልጆች ከንቶ ነው የምታወሩት። እውነቱን ልንገርህ፣ አንተም መሰረት አይደለም የምታወራው፣ ከንቶ ነው የምታወራው አንተ ራሱ። ሶፊያ ያ እውነት ነው፣ ትክክል ነሽ። ከንቱ ነው የምናወራው። ምክንያቱም ስለ አንድ ፍጡር የሚታይ ከሆነ የሚሄድ የሚመጣ ከሆነ እሱ ፍጡር ነው። ስለዚህ ፍጡር አካል መወያየት በራሱ አስፈላጊ አልነበረም፣ ከንቱ ነው። ነገር ግን እናንተ ጨለማ ውስጥ ስላላችሁ ይህንን ከንቱ ነገር ፈጣሪ ነው ብላችሁ እንዳትከተሉ ማለት ነው። የምሬን ነው። ጨለማ ውስጥ ይህንን ከንቱ እያመለካችሁ እንዳትደለሉ እንዳትሸወዱ እያደረግን ነው። ያ ስለ ከንቱ ስንት ሰው ተራቆ ኒኩለር ፊዚክስ ያጠናል፣ ስፔስ ፊዚክስ ያጠናል። ስንት ነገር ላይ ተራቆና ርቆ ሄዶ ስለ ህዋ ስንት ነገር እየተጠና ባለበት ላይ ይሄ ገና ሎው ግሬድ ላይ ራሱ የፍጡር ባህሪን ፕሮሰስ ያደረገ ፈጣሪ ብሎ ለሚያመልኩ ኖ ይሄ ፈጣሪ አይሆንም እያሉ ማስተማር በራሱ በጣም ከንቱነት ነው። ከንቶ ነህ። ከንቶ መሆንህን ነው የሚያሳየው። ከንቶ ነህ የምር። ከንቶ ባትሆን ኖሮ እኮ አንተ ምላሽ ይሰጥሃል። ምላሽህን ይዘህ መቀመጥ አይችልም። አንድ ሁለተኛ በሚሆን መንገድ አታውራም። ሰዎችን ለመቀያየር ትሞክራለህ። ምንድነው ታዲያ? አሁን እኮ ተናደሻለህ። ስሜትሽ ለምን እናደዳለሁ? መናደድ አይደለም። አንተ ፈጣሪን አታውቀውም። ምን መሰለው ፈኔ ኮሙኒቲ አንተ እውነት ልንገር፣ ኡዱአ ማድረግ ማችል ፍጡር ነህ አንተ። ምሸና እንዴ ኡዱአ ማድረግ ማችል ፍጡር ነህ። ዳራ እባክሽን እና አላህ ማይሸናው ድፍን ስለሆነ ነው። እኔ ምን አገባኝ ታዲያ? በቂያማ ቀን ደግሞ ሸንቶ ያስነሳሻል። ችግር የለውም። ወንደ ዘርፈሰሽ ስልጣችሁ ለካ ያስነሳሻል። ፕሊስ እኔ ምን ልሽልህ ነበር? ይታርግ ቆይ የምሸናነን ሰዋት መሽናት የምናመጣው ቆይ ሚታርግ አንተ ደግሞ አትረብሽ። ጉድ ይለኛል። ያ እህት እኮ ነች እየረበሸች ያለችው። እኔ እሷ ትሻላለች ብዬ ነበር ወደ እሷ ያለፍኩት ከአንተ። እኔ ብሻልም ከአንተ አላወራም። ወላሂ ብሻልም መልስ ልሰጥህ ነው የገባሁት። ኧረ ሚዩት አድርጊ፣ በቃ ሚዩት አድርጊ እህታችን። ኦኬ ዋብያው። ስለዚህ ማጥፋቱን ምን ብለህ ነው ዲፋይን ያደረግከው? እሱ አንተ ምን እንደምታደርግ ታውቃለህ? መልስ ትቀይሳለህ። ስትሸነፍ መልስ በቃ ምንድነው? ሶፊያ አንዴ እስኪ በቃ ከሰሮኝ ባለቤቱ አራተኛ ግብቶባት ተበሳይታ ነው እንደ መጣችው። እንዴ ባለቤቱ አራት አግብቶባት 24 ባሪያ ደርቦባት ቤት ማደራ ካቆመ 3 ወር ሆኖታል መሰለኝ። ተናዳ ነው ብሶታ ነው እየተናገረች ያለችው። በቃ በዚህ ልወጣው ነው፣ በዚህ ልወጣ ነው።